እና እነዚህን የመሳሰሉ መኪናዎችን ባጃጆችን እቺ እንዴት እንደምታምር ይዋት እስቲ። እቺን የመሰለች መኪና በሀገር ውስጥ የተመረቱ መለዋወጫ ሀገራች ውስጥ ያለ አይነት ማለት ነው። እንዴት እንደሚያማምሩ ይዋቸውማ በእናታችሁ። እና ደግሞ ይሄን የመሳሰለ የባህል አልባሳት እና ጌጣጌጦች፣ ጫማዎች፣ የተለያየ ጌጣጌጥ ማለት ነው። እና እንዴት እንደሚያማምሩ ማለት ነው። እና ረከቦቶች፣ ሰዓት፣ በፎቶ ተደርጎ የሚሰሩ የተለያዩ ሰዓቶች፣ ጠረጴዛዎች እና እንግዲህ አሸናፊ እንድትሆን በጣም ደግሞ በትኩረት ነው የሚያዳምጧት። ይኸው ሰውላ ተመስጦ ማለት ነው። ወደውታል ስራዋን፣ በጣም ወደውታል ስራውን እና ተመስጠው ነው ሲያዳምጧት የቆዩት። ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝዝት ይበል እና ያለው እግዚአብሔር ይመስገን ደህና ነኝ በጣም። እንግዲህ ዛሬ አዳማ ከገባን 3ኛ ቀናችን ነው። ክላሳችን እችን ትመስላለች። በጠዋቱ ተነስተን ለመውጣት የተዘጋጀን ነው። የያዝናት ክላስ ባለ 2 መኝታ ናትና ትንሽ ከያዝነው ብር ጋር ማቻ ላደርግ ብሎን ባለ 1 መኝታ እየፈላለግን ነው። ያው ብር ሴቭ ማድረግ አለብን እዚህ 5 ቀን ከቆየን እና ባለ 1 መኝታ ፈልገን እንገባለን ብለናል። እንቀይራለን ግል በሚለው አልጋችንን አጥፈን ወጣን። ሰብሰብ ብለን እዚህ ጋር ደግሞ ቁርስ ልንበላ ነው። እንዲህ ነው በዛ ብለን ቁርስ ምግብ የምንበላውና ከግቢ ከኛ ጋር አብረውን የመጡ ሰዎች ናቸውና ደስ የሚሉ ሰዎች ናቸው። በጣም ጥሩ ተንከባክበውን ነበር። አሙኝ በጣም ትሪት ሲያደርጉኝ ነበርና ይሄን አፋኝ የተባለ ምግብ ጥሩ ነው ብለውን በላን። በጣም ያቃጥል ነበር ግን ደንብ የባህላዊ ምግብ ነው አፋኝ የሚባልና አዳማ ከሄዳችሁ በሆነ አጋጣሚ አፋኝን ሳትበሉ እንዳትወጡ። ሌላ ሀገርም ሊኖር ይችላል ግን እኛ ገይሶ አላየውም። እዛ ነው የቀመስኩትና አሪፍ ምግብ ነበር። እና ጉዟችን ወደ ትምህርት ቤት ሰርቪሳችን መታ ነበርና ወደ ትምህርት ቤት ጉዞ ጀመርን። አዳማ በጣም ደስ የምትል ሀገር ናት። በጣም ነው የምታምረው። የምር ማለት የሆነ ያደገችም ያለችም ሀገር ናት ማለት በቃ የሆነ በጣም የስራ ሀገር ነው። በጣም የሚሰራበት ሀገር ነው። እስከ ምሽት 3 ሰዓት 4 ሰዓት ሁላ የሚሰሩት የሚገርማችሁ ነገር ማለት ነው። 3 ሰዓት ላይ ምናምን ድምጽ ይሰማናል መንገድ ሲሰሩ ምናምን ነገር 3 ሰዓት 4 ሰዓት ይሄ መንገድ የሚሰራበት ድምጹ ይሰማል ማለት ነው። እና በቃ ይላሉ ታታሪዎች ናቸው። በቃ ቀና ብለው አይሉም። ሰው መጣላት ምናምን የለም። በቃ በጣም ለስራ ያላቸው ሪስፔክት በጣም ደስ ይላል። የምር እሱን ነገር ወድጄዋለሁና የሆነ ቃለ መግዛት ብለን ከሰርቪስ ወርደን ሱቅ እየፈላለግን ነበረ እና አንድ ማለት ትንሽ ግን ለመላመድ ተቸግረን ሱቅ እየፈለግን ሱቅ አይታየንም። ታውቃላችሁ የሆነ እኛ ይሁን የማይታየን ወይ ሱቅ የለም ይሁን ሀገሩ ላይ እና ሰውን ሁላ አስቁማ እየጠየቀች ነበር ሱቅ የለም እንዴ እያለች እና የሆነ ትናንሽ ሱቆች የሉም ትላልቅ ሱፐር ማርኬት ምናምን ነውና እንደዛ አይነት ቦታ ላይ ደግሞ የፈለግነውን ነገር ማግኘት አልቻልንም ነበረ። ዘን ግን አንድ ቦታ አየንና ዞሮ ብለን አገኘን። እንደኛ ሀገር የተለመደች ትንሽዬ ሱቅ ነበር የፈለግነውና በስተመጨረሻ አገኘን እና መግዛት የነበረባት እቃ ነበርና ገዛች። ወደ ትምህርት ቤታችን ገባን። ባይዘው እኔ የሆነ አቴንዳንስ ለመፈረም ነው 5 ቀን ግዴታ መቆየት ስላለብን አቴንዳንስ ለመፈረም ነው የመጣሁት። እሷ ግን የምታቀርበው ነገር ስላለ ነው የመጣችው። እና ውድድሩ የነበረው እንደነገርኳችሁ በብዙ ዘርፍ ስለነበረ ፈጠራ ስራ የሰሩትም በስኪል እንደኛ በክላስም ብዙ የመጣን ልጆች አለንና እኔ በክላስ ነው የመጣሁት። እሷ ደግሞ በፈጠራ ስራ ነው የመጣችው። እና እዚህ ጋር ሰብሰብ ብለው ያሉት ከኛ ትምህርት ቤት በእኛ ትምህርት ቤት ስር ተወክለው የመጡ ፈጠራ ስራዎች ናቸው ማለት ነው። እዛ ጋር የዳቦ ማሽን አለ፣ የተለያዩ እዚህ ጋር ደግሞ እሱ የሰራችው ኢፖክሲ አለ፣ ዲሽ ሰርቶ የመጣ ሰው አለ
እና ጫማዎች እዚህ ጋር ጫማዎች፣ ቦርሳዎች ምናምን ነገር የተሰራ አለና ኮሜዲኖ፣ ቀለል ያለ ኮሜዲኖ፣ ወንበሮች ብቻ የተለያየ አይነት ስራዎችን ምርቶችን ይዘው የመጡ ናቸው። ከኛ ክላስተር እና ብዙ ሰዎችን እዚህ ጋር አንደኛ እንደ ውድድርም ነው ስራቸውን ያወዳድራሉ። ከብዙ ወደ 70 እና ከ70 በላይ የሆኑ ሰዎች ናቸው እዚህ ጋር ያሉት እና ከነሱ ጋር ይወዳድራሉ ማለት ነው። እና እሷ የሰራችውን እያሳየችን ነው። ኢፖክሲ ነው። ኢፖክሲ ማለት እዚህ ላይ ተቀብቶ ሻይን ያደርጋል፣ ያንጸባርቃል እና እድሜ ልክ ነው የሚቆየው። አይሰበርም፣ አይላላጥም፣ አይጫጫርም። በጣም ጠንካራ ይሆናል ማለት ነው እና እንዲህ አሁን ባሳየኋችሁ በሰዓቱ ላይ አድጋ የሰውን ፎቶ ማለት ነው። ምንም አይነት ፎቶ ለስጦታ መስጠት ከፈለጋችሁ ምን ልስጥ ምናምን ብላችሁ ለምትጨናነቁ ሰዎች አሁን ፈረሱ ባለበት ቦታ ላይ ፎቶ ተክታ ትሰራለች ማለት ነው እና በጣም ደስ የሚል ውጤት ነው የሚኖረው። በጣም ምንም አይበላሽም፣ አያሳፍርም ለመስጠት። ዋጋው በጣም ፌር ነው እና እኔም ደውላችሁ አውሩኝ፣ አገናኛችኋለሁ። ኦር ደግሞ ስልኳን አስቀምጥላችኋለሁ እና ማሰራት መስጠት የምትፈልጉት ሰው ካለ በጣም ነው የምትሰራው እና አሪፍ እቃ ነው። ሰዓትም ከፈለጋችሁ አለ። ጠረጴዛም እዚህ ጋር ኮፊ ቴብሎቹ 3 ደራራቢ እና 2 ደራራቢ ናቸው እና ኢፖክሲ የተቀቡ ስለሆነ ማይጫጫር ምንም አይሆን ማይሰበር። የምር እኔ ስለማውቀው ነው ኢፖክሲንስ እና በጣም ጠንካራ ነው የሚሆነው ማለት ነው። እና እንደዚህ አይነት ስራ ይህን ማሰራት የምትፈልጉ ሰዎች ካላችሁ ኦር ደግሞ ስጦታ እንኳን ለሰዎች ልስጥ ብላችሁ እንደዚህ አይነት እቃዎችን መግዛት የምትፈልጉ ከሆነ አውሩን። አሪፍ እቃ ነው የምትይዘው ማለት ነው እና እዚህ ጋር ግን ለውድድር ነው የመጣችው። ከሌሎች ብዙ ፈጠራ ስራ ከያዙ ከሰዎች ጋር ከ70 በላይ ተወዳዳሪዎች ናቸው ያሉት እና ተወዳድራ ከ1 እስከ 3 የመውጣት ቻንስ ካላት እንግዲህ እንደነገርኳችሁ የብር ሽልማት ይኖራታል ማለት ነው። እና እዚህ ጋር ደግሞ መዘወሪያ ነው መደወሪያ ነው ምናምን የሚባለውን አይነት ምርት ያመጣ ሰው አለ እና ብቻ ይሄ ሁላ የምታዩዋቸው ድንኳኖች ውስጥ የተለያየ አይነት ፈጠራ ስራዎች ናቸው ያሉት። መኪና ሁላ ሰርቶ ይመጣል። የሚያማምሩ መኪናዎች የምር ማለት ነው ቤተሰብ፣ ባጃጆች እና የተለያየ ማለት ከውጭ ኢምፖርት የሚደረጉትን ለመቀነስ ያክል በሚለው ማለት ነው። እየዞርኩ ላሳያችሁ ምን እንደመጣ። የተለያየ ማሽኖች ናቸው። እርሻ ቦታ ላይ የምንጠቀማቸው፣ ቤቶቻችን ውስጥ የምንጠቀማቸው ከውጭ በውድ የሚገቡ እቃዎችን እኛው ሀገር ውስጥ በርካሽ ማምረትና ለህዝቡ ተደራሽ ማድረግ ማለት ነው። እኔ ፈጠራ ስራዎች ሲሆኑ ቢዝነስ አይዲያም አለ እና ጓደኛዬ በቢዝነስ አይዲያ ነው የምትወዳደረው ማለት ነው። እና መኪናችን መኪና እንዴት እንደወደድኳት ማለት ነው። እንዴት እንደምታምር በጣም ገራሚ መኪና ናት የምር። እኔ ልጁን ሁላ እያደነኩት ነበረ። በጣም ጎበዝ ነው እያልኩት እና በጣም በቃ አንደኛ ራስ መውጣት ያለበት አይነት ስራ ነው። በቃ ከውጭ የሚገቡ እቃዎችን እኛ ሀገር ከነመለዋወጫቸው ማለት ነው እኛ ሀገር የመሞከር እንትን ነው እና ደሳስ ይላሉ። በጣም አድንቄላቸዋለሁ። ጎበዞች ናቸው በጣም እና ደግሞ ራሳቸውንም የሚያስተዋውቁበት የስራቸውን ለማስፋፋት ደግሞ ብዙ አይነት እድሎችን የሚያገኙበት ቦታ ነው ማለት ነው። የብድር አገልግሎቶችን ያገኛሉ፣ ቦታዎችን ያገኛሉ ምናምን ማለት ነው እና እዚህ ጋር ደግሞ የባህል አልባሳቶችን የሚሸጥበት ቦታ ነው። ብዙ ሰው በጣም ግር ብሎ ነው ሲገዛች ቆየና እስቲ እኒ ብለን ገባን። ይሄ ጌጣጌጦች፣ የባህል ጌጣጌጦች እጅ ላይ የሚደረጉ አንገት ላይ የሚደረጉ አልቦች፣ ጫማ፣ ሺቲ በጣም በቃ ደሳስ የሚሉ እንትኖች ነው ቦታ ነው። ይሄ የባህል ቦታ ነው ማለት ነው እና ብቻ ዞር እያልን ሙሉን እያየን የቆየ ነው እና ወደ ውድድሩ ቦታ ገባን። እኔም ልቀርጻት ብዬ ገባው። ያው እኔ ምንም አልሰራም፣ ግን እሷ ስታቀርብ ላይ ብዬ ገባው እና የእሷ ቁጥር አልደረሰም። ሌሎች ፕሬዘንት እያደረጉ እያቀረቡ ነው እና ያሉት በጣም ብዙ ሰው ከ70 በላይ ተወዳዳሪ ነው ያለው እና የተለያየ ምርት ነው የመጣው። በጣም ጎበዝ ፈጠራ ስራ ሰሪዎች ናቸው ያሉት እና ከዛም በመሀል ምሳ በልታችሁ ተመለሱ ተብለን ወጣን። እረፍት አደረግን፣ ምሳ በላን፣ ተመልሰን ገባን። አሁንም አልደረሳትም ነበረ ገና ይሄው ለሽ ብላለች። እሷ ለፈርታ በጣም ጨንቋት ነበር። በጣም ተጨናንቃለች። ሰዓቷ አልደረሰም፣ የሷ ቁጥር ገና ነውና
በቃ ጭንቅ ብሏት ፈርታ ነበረ። ግን ደረሳት። እቃዎቿን ወደፊት እያወጣጣች ነው። እንግዲህ ፕሬዘንት ልታደርግ ነው፣ ልታቀርብ ነው እና እቃዎቹን ወደፊት ለፊት እያወጣጣቻቸው ነው። እና አሁን ያው የሰራችውን ነገር ነው የምታወራው ማለት ነው። የሰራችውን ምን እንደደረገች አይሚን የራሷ ፈጠራ አይደለም። በእርግጥ ኢፖክሲ ይሰራል ሸገር ላይም አዲስ አበባ ማለት ነው የተለያየ ቦታ ይሰራል። ግን እንደ ወሊሶ ደግሞ እሷ ናት ያለችው ማለት የተለያዩ ልጆችም ሊኖሩ ይችላሉ። ግን እሷ ደግሞ በደንብ ልጆችን ቀጥራ ከስሯ እያሰራች ምናምን የምትሰራው እሷ ናት ማለት ነው። እና በጣም ጎበዝ ናት። እና እንግዲህ አሸናፊ እንድትሆን በጣም ደግሞ በትኩረት ነው የሚያዳምጧት። ያው ሰውላ ተመስጦ ማለት ነው። ወደውታል ስራዋን፣ በጣም ወደውታል ስራዋን እና ተመስጠው ነው ሲያዳምጧት የቆዩት። እና አስተያየት መስጠት ጀመረ። በደንብ አስተያየት እየሰጧት ነበር። እስቲ ፈጣሪ ያውቃል ማለት እዚህ ጋር እንኳን ባታልፍ እንኳን ትልቁ ነገር መማር ነው። ከማለት እዚህ ጋር አንደኛ በደንብ ስራዋን ታስተዋውቃለች፣ ለሌሎች ታስተዋውቃለች። ሲቀጥል ደግሞ ትማርበታለችም፣ ከሌሎችም ትማራለች ማለት ነው። እና ጨረሳ ወረደች፣ ወጣች እቃውን ይዛ ምናምን እና ውጤት ከቆይታ በኋላ ነው አሉን። ትንሽ ቆይተን ተመለስን። ውጤት ተለጠፈ። ትንሽ እንደ 20-30 ደቂቃ የመጨረሻ ቁጥር ላይ ስለነበረች ውጤት ወጣ። ሮጠን ውጤት ለማየት ሄድን። በጣም ጓግተናል። የምር ውጤቱን ለማየት በስማዋን በጣም ነበር የጓጓነው እና የመጀመሪያ ሂያጆች እኛ ነበር ማለት ነው። እና 70 በላይ ተወዳዳሪ ነበረ። በጣም ብዙ አይነት ፈጠራ ስራዎች ነበር የመጡት፣ አይታችኋል። በጣም ብዙ ብቻ እና እሷም አሪፍ የፈጠራ ስራ ባይባልም ማለት የምትሰራውን እና ራሷን ችላ ሰዎችን ከስሯ ቀጥራ የምትሰራውን ስራ ነው እና ያመጣችው። እና እነሱ ሁሉ እንደዚህ ብቻ በጉጉት ብዙ ሰዎች ጠብቀዋል። እኛም በጣም ጠብቀን ነበር የሷን ውጤት። በጣም በቃ እኔማ የምር አንደኛ እንደምትወጣ ነበር ልቤ እያሰበ የነበረው። ምክንያቱም አሪፍ ስራ ነበር፣ ሴት ሆና ከስራ ሰዎችን ቀጥራ ይሄን የመሰለ ስራ በመስራቷ ማለት ነው። ግን ያው አልሆነም። ከ70 ምናምን ሰው ከአንድ እስከ 3 ውስጥ የለችም። ትንሽ ደብሯት ነበር። በቃ እሷን ላጽናናት ቤተሰብ ባይ